መጣችና ማዬ ምን ነው በሰላም ከመሸ እንዴ? ቆይ እኔ የምለው ይሄ አባትሽ እንደው ምን በድየው ነው እንደዚህ የሚያሰቃየኝ? ግን ምን ተፈጠረ ማዘር? እንዴ ለውድድሩ ጸጉሬን ቀለም ልቀባ ብለው አገር እያዝልኝ አለ እና ተያዘላቸው ማለት በረደላቸው። መልኬን ስትይ እቤትሽን ረሳሽው። እኔ እኮ መልኬን ብል እቤቴ ውስጥ ነው እንደ ሌሎቹ ዘንጬ ልውጣ አላልኩኝም እንዴ? እኔማ ሁለተኛ እዛች ቤት ድርሽ አልል። እና ገስታው ስለይዙ ነው እንዴ በስንቱ አሁን በዚህ ቀለደ? አይ ሆቴል ይወደድባቸዋል ብዬ ነው እንዴ። ኧረ እድሜ ለልጄና ለልጄ ባል እዚሁ ነው እኔ ቆያለሁ ብዬ የመጣሁት። ይታባቱ ብቻዬን አትንቀሳት። እማዬ ደግሞ አሁን በተኳረፋችሁ ቁጥር ቤት ለቆ መውጣት ተገቢ ነው? ኧረ ልክ አይደለም እንዴ። ትንሽ ኮሽ ባለ ቁጥር እየዘለሉ በስንቱ ግጭት እኮ ተፈጥሯዊ ነው። ሰው ይጋጫል፣ ሲበርድለት ይታረቃል እንጂ ዝም ብሎ እየተነሱ እንጣጥን አሁን እኛ ስንውጣ ብንል አሁን የሚያስወጣ ምክንያት አተም ቤተሰቦች ርቀው ነው እንጂ እኔስ እናንተ እኮ የልቤን ስብራት አልተረዳችሁልኝ። ጸጉርሽን ቀለም አትቀቢ እኮ ነው የሚለው። አሁን የጸጉር ቀለም እና የልብ ስብራት ምን ያገናኘዋል? ይገናኛሉ ሂሩቴ። አንቺ እኮ ስላልደረሰብሽ እማዬ ያልደረሰበት አለ ብለሽ ለሳቸው መልስ እንጂ እኔን ምንድነው የተሻለውን ስለምናይ እንዳልደረሰበት ዝም ብለን እናልፈዋለን እንጂ ሁሉም ቦታ ጭቅጭቅ አለ። መንገድ ላይ ከማታውቀው ሰው ጋር ስንት የተጨቃጭቃል። ትዳር እኮ አሪፍን ጭቅጭቅ የመምረጥ ጥበብ ነው። አሁን ለምሳሌ መንገድ ላይ ትዳር ሳይኖርህ ደብሮ ደክሞ መንገድ ላይ ወክ ያደረክ መገናኛ መሃል ላይ አንዱ መጥቶ ገጭቶ ከሱ ጋር ከምትጨቃጨቅ አንተ እንደዚህ ከምትባባል አንዷን አግብተ በስነ ስርዓቱ በጊዜ ገብተ ከሷ ጋር ብትጨቃጨቅ አትመርጥ? እኔ በበኩሌ እሱን ነው የምመርጠው። በስየም ብጨቀጭቅ